ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን ይህንን ማለዳ ስለሰጠን በአንድነት አመስግነን እንድንጀምር እጠይቃችኋለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ ይህን ማለዳ ባርከህ ስለሰጠህን በዕድሜ ላይ ዕድሜን ጤንነትንም ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብሩን ላንተ እንሰጣለን። ቃልህን ባርክልን። በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ በትናንትናው ዕለት የሮሜ መጽሐፍ ምዕራፍ 1 ቁጥር 19 ነበር የተመለከትነው። እንግዲህ እግዚአብሔርን እንዳወቁት ነገር ስላልገለጡትና እግዚአብሔርን ሊረዱ ሊያውቁት ወይም ደግሞ ባወቁት መጠን ስለ እግዚአብሔር ሊናገሩ ሲገባቸው ያንን ባለማድረግ ምን አይነት ጨለማ ውስጥና ፍርድ ውስጥ ሊወድቁ እንደሚችሉ ለመመልከት ሞክረናል። በዛሬው ዕለት ይህንኑ ክፍል ሰፋ ባለ ሁኔታ እንመለከተዋለን። ቁጥር 20ና 21ን አነባለሁ። የሚታየው ባህሪ እርሱም የማይታየው ባህሪ እርሱም የዘላለም ኃይል ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙ አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ ይላል። እንግዲህ የመጀመሪያው አዳም ኃጢአት በወደቀበት ጊዜ የሆነው ነገር ምንድነው ብለን ስንመለከት በጨለማው ውስጥ ነው የወደቀው። ምክንያቱም እግዚአብሔር አታድርግ ያለውን በማድረጉና ለእግዚአብሔር ባለመታዘዙና በመታዘዝ ምላሽ ባለመስጠቱ የመጣው ፍርድ የሰው ልጆች ሁሉ ወደ ጨለማ ውስጥ ይዞ እንደወደቀ እናውቃለን። ነገር ግን ደግሞ እግዚአብሔር አምላክ የሰው ልጆችን ከጨለማ ለማውጣት ወደ ብርሃን ለመመለስና ከራሱ ጋር ለማስታረቅ ልጁ ኢየሱስ ክርስቶስን ወደ ምድር በመላክ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ ሕያው ሆነን በእርሱ በማመን እንድንድንና ለዘላለም ከእርሱ ጋር እንድንኖር ዕድል ሰጥቶናል። ነገር ግን ሰዎች ዛሬም ይህንን የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ፈጣሪነት፣ የእግዚአብሔርን መለኮትነት፣ የእግዚአብሔርን ሁሉን ቻይነት፣ ጌትነትና አምላክነትን በመካድ ዛሬም ቢሆን ልባቸው ጨልሞ በጨለማ ውስጥ ይገኛሉ። አንዳንዶች የተፈጠረውን ነገር ፍጡርን በማምለክ፣ አንዳንዶች ደግሞ የተገለጠውን የእግዚአብሔርን የዘላለም ኃይል ደግሞ አምላክነትን በመካድ፣ እንደዚሁም ደግሞ በሃይማኖት ሰበብ እግዚአብሔርን በመካድና ከእግዚአብሔር ጋር ለመታረቅ ፈቃደኛ ባለመሆን የሰው ልጅ ከምንጊዜውም በላይ በጨለማ ውስጥ ወድቆ እናየዋለን። እንግዲህ እግዚአብሔር ራሱን በተለያዩ መልክ ገልጧል። በፍጥረት ገልጦልናል። በተፈጠሩ ነገሮች ራሱን ገልጦልናል። በብዙ መልክ ገልጦልናል። የምናያቸው በምድር ላይ የምንመለከታቸው ሁሉ የሱ የፍጥረት ውጤት ናቸው።
የቃሉ ውጤት ናቸው። ፍጥረት ራሱ እንኳን ሳይቀር ስለ እርሱ ይናገራል። እንግዲህ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይለናል። ግልጥ ሆኖ ይታያል። ተራሮች፣ ወንዞች፣ ሸለቆዎች፣ ፍጡራን ስለ እግዚአብሔር ያወራሉ፣ ስለ እግዚአብሔር ይነግሩናል በአንድም በሌላ። እንግዲህ እግዚአብሔር አምላካችን የዚህ ሁሉ ፍጥረት ባለቤት ሲሆን፣ ነገር ግን ከነዚህ ፍጥረቶች ሁሉ የሰው ልጅ እንደመረጠ ደግሞ መጽሐፍ ቅዱስ አበክሮ ይነግረናል። ይኸውም የሰው ልጅ የመረጠበትን ምክንያት ሲነግረን በአምሳሉን በራሱ አምሳልና ምሳሌ በመፍጠሩ እንደሆነና የጠፋውንም የሰው ልጅ እንዲፈልግ ልጁን ኢየሱስ ክርስቶስን በመላክ እኛን ከጨለማ ለማውጣት ዋጋ ተከፍሎልናል። ነገር ግን የተከፈለልን ዋጋ ሳይሆን በምድር ላይ የምናያቸውን ነገሮች በመማረክና እነሱን የፈጠራቸውን ከነሱ ጀርባ ያለውን አምላካችንን እግዚአብሔርን ባለማየት ልባችንን አጨልመን በከንቱ በጨለማ ዓለም እየዳከርን እንገኛለን። ነገር ግን ከዚህ ከምንዳክርበት ነገር ሊያወጣን ልጁ መጥቷል። እግዚአብሔር ይመስገን። ልጁን ኢየሱስ ክርስቶስን የሰጠን እግዚአብሔር የተመሰገነ ይሁን። ከዚህ ከምንዳክርበት ጨለማ እኛን እንዳወጣን ዛሬም ደግሞ ሌሎች እንዲወጡ አይኖቻቸው እንዲከፈት የልቦናቸው አይኖች እንዲበሩ መጸለይም ስለነሱም ደግሞ በእግዚአብሔር ፊት መማለድ የሚያስፈልግ ይመስለኛል። እንግዲህ የእግዚአብሔርን ቃል ስንመለከት ሰው የሚያመካኘው ነገር ይፈልጋል። ነገር ግን እግዚአብሔር ምክንያት አሳጥቷል። ምክንያቱም የሰው ልጅ ወደ ራሱ ለማምጣት ልጁን በመላክ ዋጋ በመክፈል ምክንያት እንድናጣ አድርጎናል። የፈለገውን ምክንያት ብንጠቅስ እግዚአብሔር የሚለን አንድ ነው። ልጄን ልኬልህ ነበረ፣ ልጄን ሰውቼልህ ነበረ፣ የልጄ ደም ላንተ ፈሶልህ ነበረ፣ አንተ ግን አልተቀበልክም። ሃይማኖትን ምክንያት ማድረግ አንችልም። ሰዎችን ምክንያት ማድረግ አንችልም። ተፈጥሮን ምክንያት ማድረግ አንችልም። ምክንያቱም እግዚአብሔር ያለውን የመጨረሻውን ትልቁን የከበረውን ዋጋ ከፍሎ እኛን ለማዳን ይህንን አድርጓል። ስለዚህ ወደ ማስተዋል ልንመለስ ነው የሚያስፈልገው። ልባችንን በሃይማኖትና በግል ፍላጎት ራሳችንና ልባችንን ከምናጠነክር ይልቅ ዞር ብለን ተመልሰን ኢየሱስ ክርስቶስ የእግዚአብሔር ልጅ የሰራልንና የእግዚአብሔርን ቃል በማየትና በማንበብ ራሳችንን ወደ ክርስቶስ ኢየሱስ ልናመጣና ልንለውጥ ያስፈልጋል። አንዳንድ ጊዜም በቤቱም ሆኖም ልባቸውን ያጨለሙ ብዙዎች ናቸው። ይህንን ጳውሎስ ለኤፌሶን ሰዎች በጻፈላቸው ክፍል ላይ የልቦናችሁ አይኖች ሲበሩ የመጠራታችሁ ተስፋ ምን እንደሆነ ታውቃላችሁ ብሎ ይነግራቸዋል። የውስጥ አይን መብራት በቤቱ ሆነው በጨለማ የሚመላለሱ እንዳሉ ምንም ጥርጥር የለውም። ለምን? ከእግዚአብሔር ቃል ጋር የተዋሃደ ሕይወት ከሌለን፣ የጸሎት ሕይወት ከሌለን፣ እግዚአብሔርን የሚፈልጉ ልቦችና ፊቶች ከሌሉን በጨለማ ውስጥ ከሚኖር ሰው በምንም አንለይም። ስሙን ብቻ ስለጠራን እንድናለን ማለት አይደለም። ነገር ግን ያመንን የዳንን ዕለት ዕለት ከእርሱ ጋር ኅብረት ልናደርግና የእሱን ፊት በግላችን፣ በጓዳችን፣ በቤታችን ልንፈልግ ያስፈልጋል። አለበለዚያ በጨለማ ከሚመላለሱት
የምንለይበት ነገር አይኖርም። እግዚአብሔር እንድናውቀው ፈቅዷል፣ እንድናመልከው ፈቅዷል፣ እንድናገኘው ፈቅዷል። በሰውና በእግዚአብሔር መካከል የነበረ የኃጢአት ግርግዳ ፈርሷል። በልጁ በኢየሱስ ክርስቶስ ምክንያት ልዩነት የነበረው ጠፍቷል። መንገዱ ተከፍቷል። በክርስቶስ በኩል ወደ አብ መግባት ተገኝቷል። ስለዚህ ይሄ ስለተገኘ ከእርሱ ጋር ኅብረት ባደረግን ቁጥር የውስጥ ዓይኖቻችን እየበሩ አምላካችንን በማወቅ በመረዳት እርሱን በመምሰል ሕይወታችን ያድጋል፣ ይለወጣል። ስለዚህ ልብ ልንል ያስፈልጋል ብዬ አምናለሁ። እንግዲህ በመጨረሻ አንድ ጥቅስ ላንብብና ጨርሰዋለሁ። እንደዚህ ይላል ቁጥር 22 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። ጥበበኞች ነን ሲሉ ደንቆሮ ሆኑ። ጥበብ እግዚአብሔርን የማናውቅበት ከሆነ ደንቆሮ ነው የሚያደርገን። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ስለሆነ፣ የምናውቀውን እግዚአብሔርን መፍራት ስለሆነ። ነገ በስፋት ይህንን ክፍልና ሌሎችን ይዤ በማለዳ እመለሳለሁ። የዛሬ የማለዳ ቁርሳችንን ከመጨረሳችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እናገልግል። አጭር ጸሎት ጸልይና እጨርሳለሁ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ማለዳ ስለሰጠን እናመሰግንሃለን። በዚህ ማለዳ ያንተ ምሕረት ቸርነት ከኛ ጋር ስለሆነ ክብር ምስጋና ለታላቁ ስም ይሁን። እነሆ ደግሞ ዘመናችንን ሁሉ ትባርክልን ዘንድ ይህንን ቀን እግዚአብሔር የዘላለም አምላክ በአንተ በረከት ውስጥ በቃል መንፈስ ውስጥ ማለፍ እንድንችል በጸጋ እንድታግዘን በኢየሱስ ክርስቶስ ስም እንጠይቃለን። እነሆ መውጣት መግባታችን፣ ስራችን፣ አገልግሎታችን፣ ኑሯችን፣ ቤታችን ሁሉ ባንተ የተባረከ ይሁን። ሁሉ ለስም ክብር ይሁን። ከክፉ ሁሉ ጠብቀን ይህንን ቀን ባርክልን። በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን።